ሰላም እንዴት ናችሁ? የተወደዳችሁ ኦርቶዶክሳውያን እችን ጥያቄ አብረን እናንብና ሁላችንም እንማርበት ዘንድ መልሱን እንመልሳለን ማለት ነው። አንድ መምህር አስተምሮ ከጨረሰ በኋላ እኛ ኦርቶዶክሳውያን ቃለ ሕይወት ያሰማልን እንላለን። ቀጥሎም መንግስተ ሰማያት ያውርስልን እንላለን። ለምንድን ነው ብላ ነው እህታችን የጠየቀችኝ። እንደሚታወቀው እኛ ኦርቶዶክሳውያን አንድ መምህር በአውደ ምሕረቱ ቆሞ እኛ ደግሞ ተቀምጠን ወንጌሉን ካስተማረን በኋላ ቃሉን ከሰማን በኋላ የትምህርቱ ፍጻሜ ሲደርስ ወይም መምህሩ ትምህርቱን ከጨረሰ በኋላ ቃለ ሕይወት ያሰማልን፣ ተስፋ የምናደርጋትን መንግስተ ሰማያትን ያውርስልን እንላለን ማለት ነው። ይህን ከምን አንጻር ነው የምንለው? መጽሐፍ ቅዱሳዊ ነው ወይስ እንዴት ነው ካልን፣ አዎ መጽሐፍ ቅዱሳዊ ነው። ይህ መምህር ያስተማረን እንግዲህ ሕይወት የሆነውን ቃል ነው፣ የጌታን ቃል ነው። ተስፋ የምናደርግበትን መንግስቱን ነው የሰበከልን ማለት ነው። ታዲያ ሕይወት የሆነውን ቃል ሰብኮልን ለምን ቃለ ሕይወት ያሰማልን እንላለን ካልን፣ እውነት ነው። ወንጌል ሕይወት ነው። ወንጌል ተስፋ ነው። ወንጌል ድህነት ነው። ይህን ከመገበን በኋላ እኛ ቃለ ሕይወት ያሰማልን የምንለው ግን በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምረን በምናነብበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳን መላእክቱ ጋር በክብሩ መጥቶ በዙፋኑ ተቀምጦ እረኛ በጎችን ከፍየሎች እንደሚለየው ሁሉ ኃጥአንን ከጻድቃን ይለያቸውና ኃጢአተኞችን በግራው ጻድቃንን ደግሞ ሕጉን የፈጸሙትን ሥጋውን ደሙን የተቀበሉትን ክርስቶስ የወደዳቸውን ክርስቶስን የሚወዱትን ደግሞ በቀኙ ያቆማቸዋል ማለት ነው። በቀኙ ያቆማቸውን ምንድን ነው የሚላቸው? እናንተ የአባቴ ቡሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ይላቸዋል ማለት ነው። ይሄ ነው እንግዲህ የሕይወት ቃል የምንለው። አያችሁ፣ ከዚህ በላይ ሕይወት የሆነ ቃል አለ? የአባቴ ቡሩካን ከመባል በላይ ሕይወት የሆነ ቃል አለ? ይሄንን ነው ያሰማህ የምንለው መምህሩን ማለት ነው። መምህሩን መልሶ አሜን አብሮ ያሰማን ይላል ማለት ነው። እኔ የሰበኩላችሁን ወንጌል እኔም ኑሬው ፈጽሜው እናንተም ሰምታችሁ ተጠቅማችሁ ፍሬ አፍርታችሁ ለዚያ ቃል ያብቃን፣ ለዚያ ሕይወት ለሆነው ንግግር ሕይወት ለሆነው ቃል ያብቃን ሲል አብሮ ይመርቀናል ማለት ነው። ስለዚህ ከዚህ አንጻር ነው ቃለ ሕይወት ያሰማልን የምንለው ማለት ነው። እንግዲህ ጻድቃን የሰሙት ቃል ኑ የአባቴ ቡሩካን ከሆነ ኃጥአን የሚሰሙት ቃል ደግሞ በጣም የመረረ ሕይወት ያልሆነ የሚያስለቅስ ልቅሶው ደግሞ የማይሰማ ማንም ሊሰማው የማይችል የሚያሳዝን ሐዘኑን ደግሞ ማንም ሊረዳው የማይችል ነው ማለት ነው። ኃጥአንን ምን ይላቸዋል? እናንተ ርጉማን ለሰይጣንና ለመልእክተኞች ወደ ተዘጋጀ ወደ ዘላለም እሳት ሂዱ ይላል። አያችሁ፣ ይሄ ቃል በጣም ከባድ ነው። ይሄ ቃል ከባድ ነው። ስለዚህ እኛ ኦርቶዶክሳውያን በግራ ያለውን ቃል ላለመስማት በቀኝ ያለውን የጌታን ቃል በቀኝ የቆሙትን ጻድቃን ለነዚያ የተነገረውን ቃል ለመስማት መምህሮቻችን እንመርቃለን። እነሱም አሜን አብሮ ያሰማን ይሉናል ማለት ነው። እና ቃለ ሕይወት ያሰማልን የምንለው ከዚህ ተነስተን ነው። ጥያቄው በጣም ጥሩ ጥያቄ ነው። ብዙዎች ይማሩበታል ብዬ አስባለሁ። የምታውቁትም ታውቁታላችሁ። የማታውቁት ግን ለሌሎች እንዲደርስ ሼር፣ ኮፒ ሊንክ በማድረግ ብትተባበሩ መልካም ነው ላለው። ሰላም ሁኑልኝ።